ነው ትለኛለች። በስንት ዓመቷ ነው አረብ ሀገር የመጣችው? 5 ዓመት ኖሮኛል አለች። በ15 ዓመቷ ነው አረብ ሀገር የተቀበሏት። እኔ ደግሞ ያልኩት ምንድን ነው እግሯን ከፈተች ነው እንጂ ያልኩት ሌላ ምን ከፈተ? እግር ነው የከፈተችው። እኔ እንትን ከፈተች። በ15 ዓመቷ ነው ኢትዮጵያ እንትን አረብ ሀገር የመጣችው። ይቀበላል እንዲ 15 ዓመት ልጅ ኢትዮጵያ ነገ ቁጭ ብላ ስታዘን ምን ልትይ ነው? እሰይ ታባሽ አረ ለምትለው እንዲ ነው የምትሉ እንዲ ነው የምትሉት። እሰይ እንኳን ሞሽ እንኳን ተጣሉ። አሁን እናንተ ደስ ያላችሁ እነሱ ስለተፋቀሩ ደስ የሚላችሁ ማለት ቅናት እንኳን ገበግባችኋል። እንዲህ ቅናት እሳት የሆንባችሁና የሰው ልጅ ሲዋደድ እኮ የማይወድ እኮ የኢትዮጵያ ሕዝብ ከሆነ የተዋደ ደስ ያላችሁ ይመስላል። ልክ ሲጣሉ መተሽ እሰይ አርፈሽ ተቀመጭ ስትባይ እንዲህ ብለሽ ነው እንዲህ ነው እሰይ። እናንተ ወዳጅ ስትታዩ አሁን የእነሱ ወዳጅ እናንተ ወዳጅ ብትሆን እሷን ትመክሯት ነበር። አይዞሽ ነገ የተሻለ ነገር ይኖራል፣ የተሻለ ነገር ይኖራል፣ የተሻለ ነገር ይኖራል ብለሽ ነው ልታወሪ የሚገባ። ቢጣሉ እንኳን መች ተጣሉ? እግር ይዛል፣ እጅ ይዛል፣ እንዴት ምናምን ለስራ ሌላቸው ምንድን ነው ኢትዮጵያ የምትሰራው ሰው ካለችበት ሀገር ላይ መስራት አቅቷት ኢትዮጵያ የገባችው ለወንድ ብላ ለወንድ ብላ እኮ ነው ኢትዮጵያ የገባችው። ያለችበት ሀገር ላይ ብትሰራ ያዋጣት፣ ስራዋ ቢያዋጣት ይሻላት ነበር። እራሷን እየጠበቀች ስራዋን ብትሰራ በስራዋ ነው የሚያዋጣ። ስራ የሚሰራ ሰው ይከበራል። እግርህን ከፍተህ የምትሰጥ ከሆነ ደግሞ መጨረሻ እንደዚህ ነው፣ መሬት ላይ ትደፋል። እንደዚህ አይነት ነገር ነው የሚገጥማቸው። አብሶ ወንድ ፌመስ አገኘው ብለሽ ፌመስ ወንድ ነው በሱ እጠቀማለሁ ብለህ አንድ ብር አትጠቀም፣ ይጠቀምብሻል። ራስሽን የማትጠብቂ ከሆነ ስንት ሴት ነች እያለቀሰች ያለችው? ስንት ሴቶች ናቸው እያለቀሱ ያለ? ሴት ሆነሽ ሴትነት የማይገባሽ ከሆነ ሴት ሆነሽ የሴትነት ክብር የማታውቂ ከሆነ የማትፈልጊው ከሆነ እንዴ ምን ልትሰሪ? ቀናታ የምትሉ ሰዎች እንኳን ተውት። የሚያስቀና ላይፍ የለም። የሚያስቀና ላይፍ ስለሌላት ልቀና በሱም ልቀና ምን ያስቀናል? እናቱ እኔ በራሴ ሰርቼ ራሴን ማስተዳደር ሰው በሰው ህይወት የምቀና ሰው ነው። የራሴ ህይወት የጣፈጠ ህይወት ነው። እሺ ሄደን ሰላም ነው አለ እንዴ? እንዴት ነው? ርዕሱ ስለ ግንጀና ስለ ቦቼ ነው መሰለኝ። ሰማን ወይስ ምን? እየሰማሽ ነው? አዎ። እና ማለቴ ምን መሰለህ፣ ሁሉም ሰው የራሱን ህይወት ነው የሚኖረው። እነዚህ ልጆች ተጣላን እንደ ሌሎች ቲክቶከሮች በይፋ ተጣላን ብለው እስኪ ቲክቶክ ላይ አልተሰዳደቡ፣ አልተወቃቀሱ፣ ምንም ነገር አልተደራረጉ። ማነው ቲክቶክ ላይ ቅድም ልጅቷ እንደራችሁ ብሎ የሚልሽ ማን ተጣላን? ምን መሰለህ፣ አዳምጠኝ። አንተ አሁን ልጅቱን ይሄን ያክል እንደዚህ ስራሽ እንደዚህ በረግሽ ማለት አትችልም። ገብቷና እንደውም እሷን ማድነቅ መደገፍ ነው ያለብህ። ግንጄ ንግስት ናት። በቃ የሴቶች ተምሳሌት ናት። እሷን የሚደግፍ ከእሷ ስህተት ሰው እንዲማር ነው እንጂ እሷን የሚደግፍበት ምን? እሱም ስህተት የለበትም፣ እሷም ስህተት የለባትም። አለቀ። ስህተቱማ የእናንተ ቲክቶክ ላይ ቁጭ ብላችሁ ተዋዳችሁ አልተፋቅራችሁ ብላችሁ የሰው ወገደ የእኛ አይደለም። ስማ አዳምጥ፣ መጀመሪያ ማለት ነው እኛ ሰዎች ነበር በጣም ትልቅ ችግር አለብን። እነዚህ ልጆች በአንድ ሆነው የሆነ ነገር አጋጠመን ቢባል አንደርስላቸውም። ግን እንደዚህ የወሬ ሱስ ሊደፋን ሆኖ ግን ዛሬ ሲጣሉ እና ምንም እነሱ እሱ ምንም አልተፈጠረም እሷ ምንም አልተፈጠረም እያለ ሰው ይሄን ያክል የሚያሽቀብጠው ለምንድን ነው?
ለምን አርፈን የራሳችን ህይወት ሁሉ ሰው አይመራም? ለምን? እነዚህ ልጆች እኮ ብዙ ነገር የሚጠብቃቸው ናቸው። እነሱን በውስጣቸው ካለ ማስታርቃችሁ፣ በውስጣቸው የሆነ ነገር ካለ ማስታርቃችሁ፣ ከሌለም ለምን የራሳችን መኖር ሲቻል ለምን እንደዚህ ይደረጋል? ለምን ሰው ያሽቀብጣል? በቃ ለምን ያለ የለው የፍቅር ግንኙነት ሚዲያ ላይ የለም፣ እውነተኛ የለም እያልኩሽ ነው፣ እየነገርኩሽ ማስረግጭ። እነሱ እኮ ሚዲያ ላይ ብቻ አይደለም፣ ሚዲያ ላይ ብቻ ሳይሆን በአንድ ቤትም እየኖሩ ነበር እኮ። ሚዲያ ላይ እንዴት ተገናኙ ነው? ሚዲያ ላይ ደግሞ እሱ በሱ በፈመሰ ሰው አፍቅራ ደግሞ አይደለም። ይህንን ስማ፣ እኔ ቦቼንም በጣም ነው የምወደው፣ በጣም ማከብረው፣ ግምጄንም በጣም ወደታለሁ፣ አከብራታለሁ። ግን ቦቼ ግምጃዬ በቦቼ አይደለም የፈመሰችው። ይህን ማወቅ አለብህ። ፌመሱና ጌም እየተጫወተ ለእሱ ጊፍተር ሆና ነው እንዲሁም የተዋወቁት። በእሱን የፈመሰችው ምናምን ማለት አትችልም። ግን ጆሮአችሁ ገብታና ይቺ ልጅ በራሷ የፈመሰች በራሷ ትሰማ አዳም። ይቺ ልጅ በራሷ የፈመሰች በራሷ ማስተዳደር የምትችል ልጅ ናት። ቁጭ ብላ አዳምጥ ትለኛለህ ትላለች። ቁጭ ብላ አዳምጥ ትለኛለች። እንዴ በገዛ ቤት ምን ትመስላለች? በእናትህ አዳምጥተኛ፣ ራስሽ አዳምጪ። የሆነ ሰዓት ላይ ነው የማስገባችሁ። የሆነ ሰዓት ላይ ትክክለኛው ሰዓት ሲመጣ አስገባችሁ። ያነቃ አይ ልክ ነህ የምትሉበት ሰዓት ሲመጣ አስገባችሁ። ዛሬ ግን አላስገባችሁ እና ሶሪ ትንሽ አላስገባችሁ። አም ሶሪ አለ እና ማንኛውም ተከፍሎ ነው ናዋ እንዴ? በነፃ አለ እንዴት? ቲክታክ ላይ ነፃ እኮ የለም አባቴ። ተከፍሎ ነው ስራ ምሳሌ ተከፍሎ ነው እንጂ ዘጭ ተደርጎ በኢትዮጵያ ምናምን አለ ወይ በዶላር ወይ በሪያል ወይ በዶላር ምናምን ወይ ደግሞ በድርሃም ምናምን ተከፍሎ እንጂ ባዶ እንዴ? ባዶን እንዴት ለፈልፋላት? ተከፍሎ ታጋልጣል እንጂ ገና መማሪያ መሆን መቻል አለበት ሰው። አንድ ሰው ከአንዱ ካልተማረ ህይወት ይበላ። የብዙ ሴት ህይወቶች እነ ጂጂክያ ጋር እነ ማነች ያቺ ሊያ ጋር እነ እንቁርቴ ጋር የተለያዩ አይነት ቪዲዮዎች ያሉት በእንደዚህ አይነት ስህተቶች ነው። በእንደዚህ አይነት ስህተቶች ለሰው ህይወት ምን አገባ? ለሰው ህይወት የማትጨነቂ ከሆንሽ ሰው አይደለሽ። በሰው ህይወት ለሰው ህይወት የማትጨነቂ ከሆነ ሰው አይደለሽ። እንዴት ነገሩ ሴቶች ተው። ሴት ልጅ ክፋት አለባት። ሴት ልጅ ወድቃ ማየትን ነው የሚፈልግ። ነገ ዛሬ አንተ ምንድን አንተ ወጥ አለቻ ወንድ አይደለ ምናምን የምትይው ነገ እሷ ስትወድቅ የምታየው ደስ የሚል ሴት ነሽ። እንደዛ ነሽ። ከዛችን እንድትሆኛለች። ፎሎ መሰብሰቢያ ፎሎ እኮ 150,000 በላይ ነው። በቃ ምን 150,000 ራሱ አሁን እኔ ራሴ ሰብስቤ ልሸጣቸው አይደለ? ሰብስቤ ልሸጣቸው ነው። ምን ሰው ፎሎ አረጋኝ ያላረክ ምን ትሰራ? 1 ብር አስጥኝ። ፎሎ ሚሊዮን ፎሎ ቢኖራ 1 ብር አትሰራ። አይዶን ማይንድ ፎሎ ምንድን ነው? ፎሎ አረግሽኝ ያላረግሽኝ የኢትዮጵያ ነጯን ሳንቲም አትሰጪ። 1 ሳንቲም የምትባለው አይከፍልም። እና እንደዛ ትክክለኛው ሰዓት ላይ መጥቼ ትክክለኛውን ነገር እስከማወራ ድረስ በዚህ ላይ እናረቃለን። ስለልጆች የራሳችን ወሬ ያለብን ሰዎች። ሰላም ባባዬ ጽጌ ጋር እንዴት ነሽ?